አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። ዳጣ ክፍል 29 ሄዶች ቀርብ ያለው ገና እኮ ደም ነበረ እስከ ደሟ ነበር ወሰድካት ብላ ሰቅሰቅ ብላ ስታለቅስ ሰላም የት ሄደች ብላ ስትል እጠብቃታለሁኝ እኔ ልጅን እጠብቃታለሁ ብላ ስትልበት ደግሞ ትመጣለች ብላ ለጀሩ ነገረችው። ጋሽ ሂጂ አልከኝ አይደለ ብላ ልጄን እንዴት ብላ ስትለው ልጄን ካጣሁበት ቤት እኔ ሂጂ ውጪ አልከኝ አይደለ ጋሽ ልጄን ትቼ ወዴት ነው የሚሄደው ብላ ስትለው እሱም የሚለው ምላሹ ጠፍቶበታል። ምክንያቱም ሰላም እየተሰቀሰቀ ነበረ የነገረችው። እሱም እንዴት ይበል የሚመልሰው ነው ያጣ። ይኸውልሽ አይሆንም ሰላም አይሆንም፣ አድርገዋለሁ ይሆናል ለማርቲ እንደትናገሪ ከዚህ ቤት ውጭ ካልከኝ አድርገዋለሁ፣ ችግር የለውም እሺ እስከፈለግሽው ድረስ እዚህ ቤት ውስጥ መቀመጥ ትችያለሽ። ማርታ እኔ አናግራታለሁ፣ ከዛ እኔና አንቺ ተነጋግረን ሁሉ ነገር እናስተካክለዋለን ብሎ ሲነግራትኝ ይኸውልሽ በጭራሽ ማርታ ይሄን ነገር ማወቅ መቻል የለባትም። ማርታ ይሄን ነገር ተጠረጠረሽ ቀን ከዚህ ቤት ውስጥ ሁሉም ነገር ነው የሚያበቃ ብሎ ሲላትኝ ግርማም እንግዲህ የራስሽ ኋላ ነግሬሻለሁ ዝም በይ፣ ሌላውን ነገር እናስተካክለዋለን ተነጋግረን፣ በንግግር የማይፈታ ነገር የለም አይዞሽ ብሎ አበሻሸራት እና ስጋ ከዛም ጋር የምትለጣጠፍልኝ እኔ አልወድሽም፣ እኔ ግን እወድሻለሁ፣ እኔ ምንም ብትይ እወድሻለሁ ብላ ስትላተኝ እኔም ብትይ ምንም እኔ አልወድሽ እና ለመሆኑ ስንት ዓመት ነው የምትበልጭ? አይ እንደው እኔ ማወቅ ስለምፈልግ ስንት ዓመት ነው የምትበልጭ አለ አይደለ? የሆነ ቦታ ስትሄጂ አብረሽ እሄዳለሁ፣ የሆነ መንገድ ላይ ደግሞ ትናኮልሽታለ ዲባዲቡን የሚጫወቱበት የጠየቁሽን አልመለሽልኝም። ለምንድን ነው ይሄን ማወቅ የፈለግሽው? እኔ ማወቅ አልፈለኩም፣ በቃ ትቼዋለሁ። ለምንድን ነው የተውሽው? እሺ ንገሪኛ። ቆይ ማወቅ የፈለግሽው ብዬ ፈጣሪ ይማርሽ ብላ ስትላተኝ እሷም ዝም አለቻተኝ። ዳጣ ግን እያናደደቻት ነው። ኤቢ ንዴታም ናት። በትንሽ በትልቁ መናደድ ትወዳለች። ዳጣ ግን ልቧ ሰፊ ነው። እንግዲህ ናታን ከክላሱ ልብሱን እየጣጠፈ ነበረ፣ አጣጥፎ ያስቀመጠ። ከዛ መጨረሻ ላይ ስልኩን ብድግ አደረገ። ስልኩን እያየ ያለ መጨረሻ ላይ ሰላም ትመጣለች። ሰላም ካፍታ ስትገባ ሰላምዬ እንዴት ነሽ? እስኪ ነይ ቁጭ በይ በለው። ዛሬስ ደግሞ ከወደሽ አልጓል። ጾታውን አወቅሽ እንዴ? አይ አላወቅኩም፣ በቃ ሴት ናት። አላወቅኩም ግን ሴት ናት። የለም ሐኪም ቤት ሂጅ ያው ጾታውን አላወቅኩም ግን አለ አይደል ሴት ናት፣ የምትሆን ሴት ነች። ሰላምዬ አንቺ ውለድ እንጂ ጽንሱን ማወቃችን ወንድ ቢሆን ምን ችግር አለው? ምንም ችግር የለውም፣ ግን ሴት ናት ያድርግልሽ። ቆይ አንቺ ግን ሆስፒታል ደሽ ታውቂያለሽ? ሐኪሞች አልነገሩኝ የምትይ? ውይ ትናንትና እኮ እትዬ ይዛኝ ሄዳ ነበረ። እማዬ እኮ በጣም ትልቅ ሰው ናት። አዎ እትዬ እኮ በጣም ጥሩ ሰው ናት። በጣም ትለያለች። እንደሷ ያለ አሰሪ፣ እንደሷ ያለ እናት አይቼም አላውቅም። ደግሞ እማዬ ደግሞ ኃይለኛ መሆኗን አትርሽ። አዎ ናታንዬ እትዬ በጣም አዛኝ ናት። ለትዳሯ ሟች ናት፣ ለባሏ ሟች ናት። ሁሉን ነገር ባሏን ትዳሯን ትወዳለች። ግን ደግሞ እንዳልከው ከተነካች በጣም ኃይለኛ ናት። የምር እኔ በቃ የምፈልገው የማየን ባህሪ ያላትን ሴት ነው። ራሷ ነው ያለችልህ። በቃ ምን ትመኛለህ? በባህሪ ትል በሁሉ ትል አለችልህ። ዳጣ አለችልህ ብላ ለመገፋት ዳጣን ለማገናኘት ትጥራለች። እንዴ
ደሬ ባለፈው እንደዛ የተደሰተበት በግርግር ጸጥ አልከን አይደለ? ከትከትሎ ሳቅ አልነገርኩሽም አይደለ? ታዲያስ አሁንም እኮ አለፈ እንዴ ደሬ። እኔ እናንተማ መደባበቅ ደግሞ ተጀመረ። አንዳንድ ነገሮች ደግሞ እኮ መነገር የለባቸውም። ደስ የሚል የሚያስደስቱ ነገሮችን ቢሆን ባይነገሩ ይሻላል። ደሞስ ሁሉም ነገሮች መነገር የለበትም ትይልም እንዴ? አይ የኔ ቆንጆ የኔ ቆንጆ ይቺ የኔ ቆንጆ ይቺ የእናንተ ቆንጆ እኮ የእናንተ አሪፍ ማባባል፣ ይቺ ደግሞ የኛ ስስ ብልታችሁ ሆና ቀረች አይደለ ብላ ካትከት ላሳቀች። ደግሞ ትልሽ አንቺ እኮ ለኔ ውብና ቆንጆ ነሽ። በልሽ ተው አላስጨነቅ ደርዬ። እኔ የምልህ ሰላም እንዴት ነው? ዝም ዝም አለ። ሰራተኛ እኮ የግድ ያስፈልገናል። ሰላም እኮ ደካመች። ግዴታ ነው ሰራተኛ? አዎ የግድ እኮ ያስፈልገናል። ታዲያ እስከ 9 ወር ድረስ ዝም እናሰራት ነው? ተው እንጂ እሷ ዝም ብትል እንደው ፈጣሪ አያየንም? ይስማ እንጂ። እና አቤት ውስጥ 4 ሴቶች አሉ አይደል? አረ ብላ ከርከት ተሰብ። አረ ጉድ! ቆይ ዳጣና ውሃን ቆጥረህ እንደ ይሆን 4 ያደረስካቸው? ማርትዬ ማስተማር ነው እንግዲህ። ለማን ተውታል? አስበኸዋ ውሃን ሙያ ስታስተምር እንዴ ሙያና ወረቀት የያዘውን አይለቅም ነው የሚባል። ለውሃ አንድ ሙያ ታሳየሻት በቃ መርሳት የሚባል ነገር እሷ ጋር የለም። እስቲ ባለፈው የሆነ ነገር ለሞክራት ብዬ እስኪ ውሃዬ ቆንጆ ሽሮ ሰርተሽ አንቺ እሺ ወይ ቆንጆ ሽሮ ሰራልሻለሁ ብላህ እና ልትሰሪ ልትሰራ መሆኑን በዛ ላይ ደግሞ እንደው ቆንጆ ሽሮ ስላልኳትኝ እንደው ቆንጆ የሆነ ጆሮ ጌጥ ፈልጋ አምኑን ልሰካበት እያሰበችው ወይ ደግሞ እንደሆነ አባ አጅባ ይዛት መጣ ይሆን። ብቻዬን እየሳኩ ነበር። እየሮጠች መጣችና እማዬ ከዘስ ብሎ ሲካከጣረ ታወይ እማ ሽሮው ነው ወይስ ሆነ የሚቀድመው በላይም ቀድመኝ ቁጭ አለች። አይ ውሃ ይቺ ልጅ ግን ምን ማድረጋት ይሻለኛል? እኔ እንደሆንኩ ተስፋ ቆርጫለሁ። ለምን እሷ ቁመቷ ያርጋል ቅንጭላቷ ገዝ ብሎ ነው። ምናልባት ታዲያ ጠጋታዋለች ትንሽ ታናቃታለች ብዬ ነበር። ለውጥ የለም። ግድ የለሽም እሱ ረጅም ጊዜ አብሮ ሲሆን ነው። ዳጣ እኮ ስለምትወዳት ነው። ልጆች ደግሞ የሚወዱትን ሰዎች ይፈልጋሉ። ብዙን ጊዜ አትፈጅም። እሷም ተናግራለች። እስኪ እንዳፈህ አድርገው ብላ ስትለው ለማንኛውም ደርዬ አትቀልድ፣ ሰራተኛ እኮ ያስፈልገናል። አይ ማርቲ ሰላም እኮ ሰራተኛ እሷም ከዚህ ቤት መውጣት አትፈልግም። ስለዚህ እስኪ እስከሚደክማት ድረስ ትስራ። ባይሆን እናንተ ደግሞ ትንሽ አግዟት። ደርዬ ለምን ሰላም የሷ ነገርማ ተይው። ምን ማለት ነው? ምንም እኮ አይገባትም። እሷ እንደዚህ ያለ ሀሳብ ያላት አይመስልም። ዳጣናት የማይገባት። ይልቅስ አንተ ራስህን ታምር ሰላም ምንም አይገባት። ከኤቢ ጋር ስታገኝ በጣም ደስ ይላታል። አንተ ለራስህ ስለ ሴቶች ባህሪ አታውቅም። እኔ ልንገርህ፣ አሁን ለምሳሌ እኔ ኤቢ ጋር ስታይ የማትቀና ማመስል ትመስለች ወይ ገደል ግባ ምናምን ስላለች በቃ የእውነት ነው የምነግርህ፣ የውስጥህን ትፈልግሃለች። ናታንዬ እኔ ልንገርህ፣ እኛ ሴቶች አንድ ነገር የምንፈልግ ከሆነ የምንፈልገውን ነገር ለማሳየት በቀጥታ እኮ አንጠይቅም። ዳጣ እኮ እንደዚህ ያለ ሰዎች አይደለች። የምትፈልገውን በግልጽ ትጠይቃለች አይመስለኝም ናታን። እንደውም አንድ ነገር ልንገርህ፣ የምትፈልገውን ነገር የምትጠይቅ አብዬ ናት። አብዬ እኮ ለነገ የሚባል ነገር የለም። ሁሉን ነገር ፊት ለፊት ነው። እሱ የምትናገረው ፊት ለፊት ነው። ምንም ወደ ኋላ አትልም። ዳጣ ጨዋታ ላይ ነው እንጂ ቁም ነገር ላይ በጣም ጠንቃቃ ናት። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አስተማሪና ቁም ነገር አዘል ነበረ።
ላይክ ሸር አድርጉ። አመሰግናለሁ። ደህና ሁኑ። ባይ ባይ።